ወሬ ልታል ወሬ ልታ የትም ማምለጫ የለም ታውቃለህ የሰራውን ስራ ሰርተህ እኔ የሰራው ነገር የለኝም እሺ ና የት ልትሄድ እሺ ቆይ ንገረኝ አውራኝ እሺ ና ወሬ ልትሄድ ለሳይ መንጃ ፍቃድ አሁን ልቀቀው ተው መንጃ ፍቃድ የለኝም ላሳይ መንጃ ፍቃድ ይሄ አንተ መንጃ ፍቃድ አይደለም ቆይ እናንተ እነማን ናችሁ ምንድነው የሚፈልጉት አንተ ወንድማችን ምንድነው ስለምን ወንድማችን ነው የምንፈልገው ስለምን እንደምን ተወራው መቼ ለታለ ጥቂት እኮ ነው ያመለጥከን በመረጃ ስህተት የኛ አባል የሆነ ሰው ለአንተ መረጃ ሰጠህ ለአንተ ጫወታለሁ ብትልውልህ በዚህ ሜርክ በዛ ሜርክ በየትኛውም ቦታ የኛ ሰዎች አሉ አትፈናፈንም ምን ሆነካል አነከኝ ትላለህ እንዴ እዛ የሰው ሰው ይዛችሁ እኮ ነው አደንዛችሁ አላችሁ ግን እንዴት ቆይ ለምን ጎድስ ተዋከብ ይመጣ የተዋከብክ ይመጣ ነገርኝ አው ትላንት ቤት አልነበርኩ ደግሞ ቤት እየፈለግን ነው ከዛ ቤቱን ፈልጉ ለምንድን ነው ዛሬ ቤት ስናገኝ ከዚህ ጫፍ ቤት ለምንድን ነው ይቅርታ ተበል መጀመሪያ ነበር ይሄን ነገር ማሰብ ነበር ስለዚህ አሁን አንድ ነገር ስማኝ ይኸውልህ አሁን የተሻለክን ነገር ራስን የምታውቀው እኔ እሱን እኮ ላሳያችሁ ቤተሰቦቼ ምናምን የምትለው ነገር በራስህ እጅ ነው የሚወሰነው ሰማኸኝ አይደል አንተ እኛ ላይ አጓጉል ጨዋታ ተጫውተህ እኛም ቤተሰቦችን እንለቃቸዋለን የዛኔ ቤተሰቦችን እነሱ ይገባሉ በቃ አረግላችኋለሁ ይሄ ነገር እንዳይሆን የተቻለክን ከኛ ጋር ብትተባበር ይሻላል ተባበርላችኋለሁ በቃ ችግር የለውም አብራችሁ ትተባበራለህ ምንም አይነት እንቅስቃሴ ምልክት እንዳታሳየን አብቻ ይቅርታ አድርግልኝ እንጂ ምንም እንቅስቃሴ አላደረግም መጀመሪያ ስለታሰበውን ይቅርታ ትላለህ እንዴ ቀራበል በቃ ምንም እንቅስቃሴ ቀራበል እሺ አንዱ የማጭበርበር አካል ቢሆንስ አይደለም ኧረ ይቅርታ አሳያችኋለሁ በዚህችው ይቅርታ አፈልገ ምንድነው ይሁን ለምን መጥራት አንተ ይደማኩ ነው ሰማኝ ምንም አይወሰድኩባት 10 አመት ሙሉ 10 አመት ልቀቀኝና አውራ አልኩ ልቀቀኝና አውራኝ 10 አመት ሙሉ የሰራችበትን ብር እየላከችል እንደነበር እናውቃለን አይደለ ከዛ ስግ የ1 አመት ነው የ2 አመቷን ንብረቷን መልሰናል ሌላ ቀረ የነበሩት ብሮችን ምን እንዳደረክባቸው ትናገራለህ ሰማኛለህ እያንዳንዱ ነገር ትናገራለህ ካሜራም አለ ከመጀመሪያ ጀምሮ የተቀረጹ እያንዳንዱ ነገር አለ እኔ በእናትህ ካሜራ ፈራነስ ወረለው በእናትህ 10 አመት ሙሉ የሰራችበት በቃ ተወኝ ሰማኝ ከባለፈው ጀምሮ ሰማኝ ትይዛለህ በደንብ ልቀቀኝና አውራ ያው በደንብ አዳምጠኝ ልቀቀኝና አውራ እናት እኔ ፋራ መስላለሁ እኔ ብቻዬን ነው የማይጣው እዚህ ጫፍ ወይ ግጠኛ ስልክ ላይ እስከም ስልክ ይዘህ ያው እዚህ ጋር ይዘህ እስቲ ያንተ ራስህ ነው ጌዲ እንደሱ ነው ልቀቀው እንደሱ እኮ አይደለም ጌዲ ተው ያንተ ስልክ ያዝኩም ያልኩህ አንተ ተቀርብራር ስልክ አልያዝኩም አትበርባሪ የማን ስልክ ነው ታዲያ የማን ስልክ ነው ስልኩን መስመር ላይ የማን ስልክ ነው ይታይ መስመር ላይ ስልኩ ቶሎ በል ጌዲ ያየው ነገር ብቻ ንገረኝ በቃ ንገራቸውና ጌዲ አንተ ተናገር በቃ እኔን ከማት ውስጥ አውጣኝ ውሻራሽ ማለት ዘለት ወጣለህ ሌላ ሰው ተናገር ወንጀል ሲታወቅ አሁን አረጋገጥክልኝ ምንድነው እናገራለሁ ቆይ እናገራለሁ በቃ እንዴ ትናገራለህ ደብድባችሁኝ እኮ ምን ትናገራለህ ነው እንዴ በቃ እናገራለሁ እንዴ አያርለ ሰባይ ያልገዛው ኃይል ይገዛው አሁን ነገረኛ ወንድምህ ነው አይደል አዎ ወንድምህ ነው አይደለ ስለዚህ ወንድምህን የት እንደምናገኘው ተተባባለ አሊያም አንተ ደግሞ ወንድምህ ተብየውን የት እንደማገኘው ታስባላችሁ የትም አትሄዱ እዚሁ እኛ ጋር ዋና አንድ ዳቦ ነው የሚሰጣችሁ ዋና አንድ ዳቦ እስካሁን ድረስ በሰው ገንዘብ ሆድሽን እየሞላሽ በልተሽ ጠጥተሽ ጠግበሽ በምትሰሪ ወንጀል አይንሽ የተሸፈነ ሰው ስለሆነ በአንድ ዳቦና በአንድ ውሃ አይንሽን ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንግዲህ ዛሬ ደግሞ በሌላ ጉዳይ መተናል በባለፈው ሶፊን ስናፈላልገው ነበርና በመኪና ይዞት የጠፋው ወንድሙን ይዘነው ከብዙ ልፋትና ድካም
በኋላ አወታተነው የት እንዳለ መረጃ ሰጥቶናል እና ቤቱ የት እንደሚኖር ነገረን። ቤቱ ስንሄድ እሱን አላገኘነውም፣ ግን እሱን አተነው በኋላ ላይ ግን ሚስትና ልጆቹን አግኝተናቸው ነበር። ስለዚህ አሁን እሱ ይገኛል የተባለው ቦታ ነው ያለ ነው። እንግዲህ ዛሬ ሶፊ እንግዲህ እጃችን ይገባል ብለን በተስፋ እየጠበቅን ነው። እንግዲህ ይኸው እናንተም በዱዓም በጸሎት እንድታግዙ እንላለሁ እና ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ። ምክንያቱም ትንሽ አየሩ ተመቶብናል፣ ሰብስክራይብ ትንሽ ያንሰናል እና አበረታቱን ሰብስክራይብ አድርጋችሁ። ስለዚህ አሁን ያ ሰው እዚህ አካባቢ ነው ይገኛል ተብለን ወደዚህ የመጣ ነው። ስለዚህ ተመልካቾቻችን እንግዲህ ዛሬ ሶፊ እናገኘዋለን፣ ወደ ቤቱም እንመልሰዋለን ብለን በሙሉ ተስፋ እንግዲህ እኛም ጓጉተናል። ወንድማችን ነው። ስለዚህ ከኛ ጋር እንዲሆን ከኛ ጋር ስራውን እንዲቀጥል እናንተም ያው እንደነገርኳችሁ በሰብስክራይብ አበረታቱ። ስለዚህ አሁን ያለበት ቦታ እዚህ አካባቢ ነው ተብሏል። እስቲ የሚሆነውን ነገር አብረን እንመልከት። ተመልካቾቻችን አሁን እየመጣ ነው ብሎኛል። በአራቱም ማዕዘን የከበብነው ፎቶውን ምናምን ሰተናቸው አሁን እሱ ወደኛ ጋር እየመጣ ነው ወደዚህ ጋር። ስለዚህ አሁን ተከታተሉ። ምንድን ነው አንተ ማነህ? ማነሽ? ምንድን ነው? ማነህ? እስኪ ምንድን ነው የምትፈልገኝ? ና አወራኝ። ቆይ ምንድን ነው የማወራህ? ቆይ ና አወራኝ። ታገኛለህ እንዴ? እንዴ ምንድን ነው የምታወራኝ? አንተ ናትናኤል ከበደ አይደለክ? እኔ አይደለሁም። አይደለክም? እሺ ና የት ነው የምሄደው? ና ወደዛ ጌድ። ምን እናደርግ ነው? ምን ማለት አልሄድም። ወደዛ ጌድ እናወራለን። ለምን ነው የምሄደው? ና ወደዛ ጌድ ነው። ንገረኛ እንዴ። ወደዛ ጌድ እናወራለን። አንተ ማን ነው? ቆይ ንገረኛ። ና ስለኔ ማን እኮ ላስረዳህ። ታዲያ ሂዳ ቀስ አድርገኛ። ምን ነው? ሂድ ወሬ ልታል ማነሽ አንተ? ወሬ የትም ማምለጫ የለህም። ታውቃለህ? እሺ ምን ማን ነገር የሰራውን ስራ ሰርተህ እኔ የሰራው ነገር የለኝም። እሺ ና ና የት ልትሄድ? እሺ ቆይ ንገረኛ። ወሬ እሺ ና ወዴት ልትሄድ እንዴ? እንዲህ በቀላሉ ቆይ እሺ ምንድን ነው? እንዲህ በቀላሉ እስካሁን ድረስ ተደብቀህ ቆይተሃል። እስካሁን ድረስ ቆይ ምንድን ነው የሚያደርጉት? ንገረኛ። ና ዝም ብለህ የት ነው የምንሄደው? ና እሺ ዝም ብለህ ና እዚህ ጋር ተቀመጥ። ማን አንተ? እዚህ ጋር ና ተቀመጥ። ስለኔ ማንነት ትደርስበታለህ። ና እዚህ ጋር ተቀመጥ። ቁጭ በል። ይኸውልህ አሁን ለምጠይቅህ ጥያቄ ምንም አንገራገር ሳትሰጥ ትክክለኛው ነገር ነው የምትነግረኝ። ምንድን ነው ሸኔ የምፈልገው? አንተ ናትናኤል ከበደ አይደለህም? ነክ ናትናኤል ከበደ ነህ አይደለህም? አይደለሁም። እንዴ እሺ ስራ ምንድን ነው? እንዴ እኔ ስራ የለኝም። ስራ የለኝም አልኩህ አይደል? ምንም ስራ የለም? አዎ ስራ የለኝም። መኪና መንዳት ትችላለህ? ኧረ እንዴ አልችልም። መኪና መንዳት አትችልም? አዎ አልችልም። በቃ እኔ አለማምጄ መንጃ ፈቃድ አወጣልሃለሁ። እሺ እሱ ደስ ይለኛል። እሺ ትቀልዳለህ አይደለ? እየቀለድክ ነው? ስማ እየቀለድክ ነው ወይ? ንገረኝ እስቲ። ቆይ ምንድን ነው የምታደርገው? የምታደርገው ነገር አልገባኝም። አሁን አጭርና ቀላል ጥያቄ እጠይቃለሁ፣ መልስልኝ። መጀመሪያ አንተ ናትናኤል ከበደ ነህ አይደለህ? አይደለሁም አልኩህ አይደል? እንዴ ምን ሆነ ነው ሰውዬ? ናትናኤል ከበደ አይደለህም? ያማል እንዴ? አይደለሁም አልኩህ እኮ። ሰውዬው ምንድን ነው እንዴ? አንተ ናትናኤል ከበደ አይደለህም? አይደለሁም አልኩህ እኮ። ያማል እንዴ? ሰውዬው ምንድን ነው እንዴ? አይደለሁም አልኩህ። ስማ ወንድምስ የለህም? ወንድም የለኝም። ወንድም የለኝም። ምንም ወንድም የለህም? አዎ የለኝም። እርግጠኛ ነህ? አዎ እርግጠኛ ነኝ። ይኸውልህ አሁን አንድ አጭር ጥያቄ ጠይቀሃለሁ፣ ትመልስልኛለህ። እሺ ምንድን ነው የምጠይቀኝ? በፍጥነት ናትናኤል ከበደ አይደለህም? ነክ ስንት ጊዜ ነው የምነግርህ? አይደለክም። ስንቴ ልንገርሽ? አይደለሁም አልኩህ። እሺ መታወቂያ ላሳይክ። የምን መታወቂያ ነው? ያንተ የራስህ የሆነ መታወቂያ እንዴ? እና የኔ መታወቂያ ያንተ ማንነት የሚገልጽ ነገር መታወቂያ ነው መቼም አይደለ? ነው አይደለም? እስቲ ይሄ ናትናኤል ከበደ ማለት ምንም አትንተባተብ። እናንተ ቆይ ማናችሁ? አትንተባተብ። ተሳሳትኩ። ይሄ ማንነትን የሚገልጽ ናትናኤል ከበደ አይደለ? መንጃ ፈቃድህንም ላሳየህ እንዴ? ኧረ እኔ መንጃ ፈቃድ የለኝም። ላሳየህ መንጃ ፈቃድ። አሁን ይኸውልህ ቆይ ተው
መንጃ ፈቃድ የለኝም አቶ ላሳይ መንጃ ፈቃድ ይሄ አንተ መንጃ ፈቃድ አይደለም ቆይ እናንተ እነማን ናችሁ ምንድነው የሚፈልጉት አንተ ወንድማችን ምንድነው ስለምን ወንድማችንን ነው የምንፈልገው ስለምን እንደምታወራው መቼ ለታለ ጥቂት እኮ ነው ያመለጥከን በመረጃ ስተት የኛ አባል የሆነ ሰው ለአንተ መረጃ ሰጠ ሸጠንኛን ወንድማችንን ከጎናችን ስናጣ እሱ ከጀርባችን ለካ እየሳቀብን ነበር አይደለ መረጃም ያቀብላችሁ ነው ስልክ ሲደወልልህ መኪናውን አስነስተህ ሄድከው ነው አይደለም ተናገር ነው አይደለም እኔ ማቆ ነገር የለም አልኩህ እኮ እንዴ ሰውዬው አንተ የምታውቀው ነገር የለም አሁን ማቆ ነገር የለም ሶፊን አታውቀውም አትንተባተብ ሶፊን ታውቀዋለህ አታውቀውም አላውቀውም ሶፊን አታውቀውም አላውቀውም ሶፊን በመኪና ይዘህ ከሄድከው ሶፊን አታውቀውም ወይ ንገረኝ ሶፊን አታውቀውም ይኸውልህ ወንድማችንን ዛሬ ካላመጣኸው ይኸውልህ በምንም ታምር አንላቀቅም ዛሬኛ የመጨረሻ እድላችንን ሞክር ብለን ነው ከቤት ሁሉ የተነሳ ነው ዛሬ ወንድማችን ወደ ቤቱ እናስመልሰዋለን ብለን ነው እሺ አንተ ማን ስራስ ምንድነው የምትሰራው እሺ ስራ ምንድነው ስራ የለኝም መንጃ ፈቃድን እኮ አሳየሁህ መንጃ ፈቃድን አሳየሁህ እና እኔ መኪና የለኝም ንገረኝ እየሰራሁበት አይደለም አልኩህ እንዴት እየሰራሁበት አይደለም ትለኛለህ ላገናኘህ እንዴ ልውሰድና ማንንም ታገናኝ ወንድምህን መረጃ ሲሰጥ የነበረውን ሰው ላገናኘክ ስልክ እየደወለ መጡላችሁ አምልጡ ሚላውን ላገናኘክ ቆይ ተናገር ወንድም የለኝም ማለት ተናገር ይሄ ነው እንደዚህ እንደ ሌባ ግራና ቀኝ የምትይ ወሬ ልሸሽ ነው የሲዮት ላይ እየቀለዳችሁ ንገረኝ አሁን ወንድማችን ሶፊ የት ነው ያለው እኔ አላቅም አልኩህ እኮ በኋላ እንዳይተዝት አላቅም አልኩህ ምን ሆነ ነው እስኪ አትቀጥቅጠኝ እንዴ ምን አድርጌ ነው እንዴ መቀጥቀጥ እንዴ አይደለም ካሜራውን አስጠፍቼ ከፈለኩ ረግጣለሁ እስክትወጣ እውነቱን እስክትነግረኝ ድረስ ሰውዬው ምንድነው እያደረጋለሁ እኔ ወንድም የምትለው ነገር የለኝም ወንድም የለኝም እኔ መኪናም ነርቼ አላቅም በቃ ሹፌር መንጃ ፈቃዱ ከየት ነው መንጃ ፈቃዱ ነው ፎርጀር ነው አውጥቼዋለሁ መንጃ ፈቃድ አለኝ ግን መኪና አነዳም አንተ አዎ መንጃ ፈቃድ አወጣው ለመኪና እንደል ማለት ነው እርግጠኛ ነህ ምንድነው አዎ እርግጠኛ ነኝ አንተ ምን አይነት ደረቅ ነህ ግን ምን አይነት ደረቅ ነህ ስማ ሰውዬው ምን ነው በቃ አትምታኝ አልኩህ በቃ አውጣ ተናገር እንዴ አንተ ንገረኝ ወንድሜ የት ነው ያለው አታውቅም ስላንተ ወንድም ማውቀው ነገር የለም አታውቅም እኔ ወንድምም የለኝም ስላንተ ወንድምም አላውቅም እርግጠኛ ነህ አዎ እርግጠኛ ነኝ እሺ አሁን ይኸውልህ ልንገርህ ከመጀመሪያው ልጀምርልህ ከጫካው ጀምሮ ሴት ልጅ ነበረች የምትረዳቸው የነበረችው በሹፍርና አይደለ እሷ ገለል ስትልባቸው ካጠገባቸው ደሞ አንተ ተተካ ከየት አግኝተውክ ነው የት ነው የምትኖረው አራሼን ነው የት ነው የምትኖረው እዚህማ የምትለው ቤት ሄደን አጣንህ እኮ የለህም ቤተሰብ የለህም ቤተሰብ የለህም አዎ ቤተሰብ የለኝም አንተ ምን አይነት ሰው ነህ ሚስትና ልጅህን ትከዳለህ ሚስትና ልጅህን ትከዳለህ በቃ የለኝም አልኩህ ሚስትና ልጅህን ትከዳለህ መከራ አይደለም የለኝም ሚስትና ልጅ የለኝም እርግጠኛ ነህ አዎ የለኝም ታው የለኝም አልኩህ በኋላ ግን ይኸውልህ ትለምነኛለህ ተራህን አንተ ነው የምትለምነኝ ትሰማለህ ንገረኝ ሶፊ የት ነው ያለው እኔ አላውቀውም ሶፊ የት ነው ያለው አላውቀውም አልኩህ እኮ እንዴ እሺ ይኸውልህ ቀላሉ ነገር ደግሞ ሌላ ወደ ራስህ ደግሞ ልመለስ ልብህ መለስ ይሄ ማፎቶ ነው እነማን ናቸው ምን ይሰራሉ እዚህ እናንተ ምን ትሰራላችሁ ማናችሁ እናንተ እሺ ምን እያደረጋችሁ ነው ቁጭ በል ምንድነው የምትቀመጠው ምን ቁጭ በል እንዴ አታውቃ ቤተሰብ የለህም አይደለ ምንድነው ምን አገባህ ልጄ ምናምን እንዳትል ቤተሰብ የለኝም ብለህ ክዳሃል ቤተሰብ የለኝም ብለህ አይደለ ቤተሰብ የለኝም ብለሃል እሺ ምንድነው ፈልገው እናንተ እነማናችሁ እኛ የምንፈልገው ሶፊን ውለደው እሺ ቤተሰቦች ምንም እንዳታረጉብኝ ቤተሰቦች እኮ ከኛ ጋር ናቸው ቤተሰቦች ምን ይሆናሉ ምንድነው የምታረጓቸው ይኸው እንደናንተ ክፋት ቢሆን ምን ያደርጉላችኋል እንደናንተ ክፋት ቢሆን ይኸው ልንገርህ ቤተሰቦች እኛ እየተንከባከብናቸው እያበላናቸው እያጠጣናቸው ያለምንም ሐሳብ ቁጭ ብለዋል በእኛ ቁጥጥር ስር ላይ ናቸው ሰማለህ ስለዚህ የሶፊን መገኛ ስጠን አንተ ወንጀለኛ ነህ ሚስትና ልጆች ምንም በማያውቁት ግን አንተ እየሰራ ጦራቸዋለሁ ብለህ ወንጀል ውስጥ ገባክ እሺ ቤተሰቦች ምንም አታርጓቸው
ምንም አታርጓቸው። ዩሱፍ መገኛ ነገር ቤተሰቦችን ምንም አናደርግም። ሸውደሃለሁ። እንደዚህ ተጠቃቅሽ ያሉነ ነገር ውስጥ እገባለሁ ብለህ ብትል ግን ቤተሰቦችን እርሳቸው። ቤተሰቦችን ምንም እንዳታረጉብኝ በቃ ቤተሰቦችን እርሳቸው። ታገናኛለህ አይደለ? ተናገር እንጂ ተናገር። ያለምንም ተንኮል ያለምንም ክፋት ሰማኝ። አገናኛቸዋለሁ። እሺ አንተ ስማ፣ ምን የተፈጠረው? እስቲ ሶፊ፣ እኔ በጣም የገረመኝ ነገር እንዴት አላመለጠም? እንዴት አላመለጠም? እንዴት እናንተ አላመለጠም? እኮ ለራሴም ስለምሰጋ ነው እኮ ስለምፈራ ነው እኮ። እንዴት አላመለጠም? ያመልጥ አልሞከረም? ስለሚገል ሞክሯል፣ ግን አይሆንም። አሁን ለምን የማይሆነው? ብዙ ኃይል ተጠቅመው ስላፈኑት ምንም ማምለጥ አይችልም። እሺ፣ እዛ ቤት ስንገባ ያገኘውን ወስደን። አዎ፣ ሶፊ በሰዓቱ ሊያመልጥ ሞክሮ ነበር እና ጎርተውታል። ንገረኝ፣ ጎርተውታል ወይ? አዎ፣ ቀጥቅጠውታል። እሺ፣ አሁን እንዴት ነው ሁኔታው? በምን ላይ ነው ያለው? አሁን ጫካ ላይ ምን ያደርጋል? ጫካ ላይ ቤት ተገኝቷል እና ወደ ሌላ ቤት ልንወስደው ነው እኮ። ምን አድርገውት ነው? ምን አድርገውታል? አሁን እሱ ማደንዘዣ እየወጉ። ምንድን ማደንዘዣ እየወጉት? አዎ፣ ማደንዘዣ እየወጉት። አዎ። እና ማደንዘዣ እየወጉት ምን አደረጉት? ችግር ማደንዘዣ እየወጉት በቃ አደንዝዘውታል። ለጊዜው አደንዝዘውታል እኮ። አሁን የት ነው ያለው? እሺ፣ የት ነው የምናገኘው? ጫካ ውስጥ። የእሱ ህይወት አደጋ ላይ ሆኖ አንተ ትንተባተባለህ እንዴ? ጫካ ውስጥ ነው ያለው። ጫካ ውስጥ ማን አለ? እዛ እነማን አሉ? ብዙ ናቸው ወይ? አዎ፣ ብዙ ናቸው። ወንጀል ተባባሪያችሁ እንደዚህ ብዙ ናችሁ? እንደዚህ ሆናችሁ ነው የሰውን ህይወት የምታጨመላልቁት? ሰው ታላጭመላለቅ። ከዚህ በላይ ምን ታርገ? ልጁ ከስራው ገበና አፈናቅላችሁ ይሄው እያሰቃያችሁ። ዛሬ ስንተኛ ቀኑ ነው? ዛሬ ስንተኛ ቀኑ ነው? ታውቃለህ አይደለ? ከቤተሰቦቹ ተለይቶ ከኛ ከወንድሞቹ ተለይቶ ነው ያለው። ስለዚህ አሁን ይኸውልህ ያለምንም ጨዋታ እሱ ጋር ትወስደኛለህ። ተረዳኸኝ? ሰማኛ? እሺ፣ ተነስ። እንደዚህ መቀለድ ያለ መስሉካል? በሰው ህይወት እያሾፋችሁ እየቀለዳችሁ ና። ምንድነው ወደዛ የምትሄደው? ምንድን ነው? ተነስ። አትምጣኝ። ልታመልጥ ነው? ልታመልጥ በዛ ብትሄድ ነው ብቆም ሌላ ሰው ይዘህ። እሺ፣ ሰማኝ ወይ? ተረጋጋስ። በእናትህ ልቀቀኝ። እሺ፣ ተመልካቾቻችን አሁን ወደ አሎ ቦታ ደርሰናል። ግን ይኸውልህ ልንገርህ፣ ጨዋታ ከሆነ ሰማኝ፣ መጀመሪያ ሰማኝ። ይኸውልህ ጨዋታ፣ ይኸውልህ አጓጉል ነገር አድርጋለሁ ብለህ ብትል እንዴ ምን መዛተ ነው እንዴ? እንደዚህ አይነት ተቀጠቀጠውና ለአንድ ጫወታለሁ ብትል ይኸውልህ በዚህ ሜርክ በዛ ሜርክ በየትኛውም ቦታ የኛ ሰዎች አሉ። አትፈናፈንም። ምን ሆነካል? አነከኝ ትላለህ እንዴ? እዛ የሰው ይዛችሁ እኮ ነው አደንዛችሁ አላችሁ። ግን እንዴት ቆይ ለምን ወደዚህ ተዋከብ የመጣው? የቱ አከብክ የመጣው? ንገረኝ እስኪ። አዎ ትላንት ቤት ያልነበርኩት ደግሞ ቤት እየፈለግን ነበር። ከዛ ቤት የምፈልጉት ለምንድን ነው? ዛሬ ቤት ስናገኝ ከዚህ ጫካ ቤት የምፈልጉት ለምንድን ነው? ቃል እናስቀምጠው ነው እሱ ነው። እኛ ስንደርስባችሁ ቦታ እየቀየራችሁ አድራሻ ትቀይራላችሁ አይደለ? ስለዚህ ይኸውልህ ልንገርህ፣ አሁን ወደ ምን ሄድበት ቦታ ላይ ልጣው። እኔ እናንተ አንላቀቅም። አሁን እኮ ቤተሰቦችን ካያቸው በእናትህ ይገሏቸዋል እንዴ? ቤተሰቦች ትሰማለህ? ቤተሰቦች እኛ ጋር ናቸው። እናንተ ጋር ቢሆኑ እኔንም ይገሉኛል እኮ እንዴ? ምን ሆነ ነው? ይሄን ማሰብ የነበረብህ መጀመሪያ ነው ይሄን ማሰብ የነበረብህ። ስለዚህ አንድ ነገር ልንገርህ፣ አጉል ጨዋታ እጫወታለሁ ብለህ ብትል ግን የመጨረሻ ነው። አይ ሰምተኛል? እዚህ እንደዚህ አይነት ጫካ ውስጥ እንዴ? አይ በቃ አልጨዋትም። በቃ ምንም እኔ ቤተሰቦችን ይገሉኛል እኔንም ይገሉብኛል ብዬ ነው እንጂ እኮ በቃ ችግር የለውም። አንተ እንደፈለክ ለቤተሰቦች መጀመሪያ ማሰብ ያለብህ ይሄን ስራው እስከ መግባት በፊት ነው። ምን ያህል ከፍለው ነው? ስንት ብር ከፍለው ነው ግን? በጣም ብዙ ብር ነው የከፈሉ። ብዙ ብር ነው የከፈሉ።
የሲዮት ለማበላሸት ከዚህ በፊት ምን ሰርተህላቸው ታውቃለህ? ሌላስ ምንም አልሰራሁላችሁ። ሌላ ወንጀል አላሰሩክም? አይ አልሰራሁም። የመጀመሪያ ጊዜ እንዴ ሲያው ግን ልምድ ያለ ነው የምትመስለው። ተሰውዬ ምንድነው የምትለው? እኔ ልምድ ያለ ነው የምትመስለው ማለት ከቅድም ጀምሮ እኮ ስታጭበረብረኝ ነበር፣ ስትዋሸኝ ነበር። መታወቂያ የለኝም እንደዚህ መንጃ ፍቃድ የለኝም ምናምን እያልክ ግን ይኸውልህ አሁንም ሌላ ስላንተ መረጃ ከፈለክ እነግርሃለሁ። ምንድነው ደግሞ የምንነግረኝ? ብዙ ነገር ነገርከኝ እኮ በቃ ነገርከኝ። አመጣው አይደል እንዴው ምንድነው ፈልገው? ስለዚህ ይኸውልህ ልንገርህ፣ እየተጠነቀቅ የሆነ ጥቆማ ልሰጣቸው ዛሬ ሶፊን ይዘን ወደ ቤት እንመለሳለን ብለን ነው የወጣነው። ሰማኛለህ? ሰማኝ። እየሰማኝ ስለዚህ ምንም አይነት ጨዋታ እንዳትጫወት። ኧረ በእናትህ አሁን ይኸውልህ እኔ ምንም አይነት ጨዋታ መጫወት አልፈልግም፣ ግን ቤተሰቦቼን ይገሉኛል፣ እኔን ይገሉኛል። ሰዎቹ በጣም አደገኛ ሰዎች ናቸው። ኧረ በእናትህ ተረዳኝ እንዴ በቃ ሰማለ ነገር ነው። ይኸውልህ ልንገርህ፣ የፈለገ አደገኛው ነው ኋላ ያለው መኪና ይታል አይደል? ከኛም ጋርም ሰዎች አሉ። አዎ ይቻላል። ሰማኛለህ? እናንተ እንደናንተ አይነቱን ወንጀለኛ ልክ የሚያስገቡ እኛ ጋርም ሰዎች አሉ። በቃ ስለዚህ ማጭበርበር እንደዚህ ያደርጋለሁ ብለህ ብትል እባክህን በቃ እንደማለቅ እባክህን በቃ ለቀቀኝና በቃ እኔ ያሳያለሁ። ሰዎችን ቤተሰቦቼን ይገሉብኛል ሰዎቹ። እባክህን በቃ ይቀበል። ስማ ተነስ። ይሄ ያዞንም ባዛ ይኸውልህ ልንገርህ፣ መጀመሪያ ነበር ማሰብ የነበረብህ። ይኸውልህ መጀመሪያ ነበር ማሰብ የነበረብህ። ሰማኸኝ አይደል? አሁን ይኸውልህ ልንገርህ፣ ገና ከኔ ጋር የምንላቀቀው መቼ እንደሆነ ታውቃለህ? ሶፊ እጃችን ገብቶ ማለት ነው የእሱን ጤንነት ካረጋገጠ በኋላ ነው። አሳያችኋለሁ አልኩህ አይደል? በቃ ቤተሰቦቼ ወደነው አሁንም እዚህ ድረስ መተህ ሌላ ጨዋታ አማራ። ይቅርታ አድርግልኝ በቃ ይቅርታ ትበል። መጀመሪያ ነበር ይሄን ነገር ማሰብ የነበረብህ። ስለዚህ አሁን አንድ ነገር ስማኝ፣ ይኸውልህ አሁን የተሻለክን ነገር ራስን የምታውቀው እኔ እሱን እኮ ላሳያችሁ። ቤተሰቦቼ ምናምን የምትለው ነገር በራስህ እጅ ነው የሚወሰነው። ሰማኸኝ አይደል? አንተ እኛ ላይ አጓጉል ጨዋታ ተጫውተህ እኛም ቤተሰቦችን እንለቃቸዋለን። የዛኔ ቤተሰቦች እነሱ ይገባሉ። በቃ አረግላችኋለሁ። ይሄ ነገር እንዳይሆን የተቻለክን ከኛ ጋር ብትተባበር ይሻላል። ተባበርላችኋለሁ። በቃ ችግር የለውም። አብራችሁ ትተባበራለህ። ምንም አይነት እንቅስቃሴ ምልክት እንዳታሳየን። አብቻ ይቅርታ አድርግልኝ እንጂ ምንም እንቅስቃሴ አላደረግም። መጀመሪያ ሳታስበውን ይቅርታ ትላለህ እንዴ? ቀና በል በቃ። ምንም እንቅስቃሴ አላደረግም። ቀና በል። ይሄስ አንዱ የማጭበርበር አካል ቢሆንስ? አይደለም። ኧረ ይቅርታ አሳያችኋለሁ። በዚህው ይቅርታ በቃ አሳያችኋለሁ። አሉበት ቦታ ላይ በቃ ወስዳችኋለሁ። እርግጠኛ ምንም አይነት ስህተት አልሰራም። ምንም አይነት እንቅስቃሴ አልፈልግም። ምንም አይነት እንቅስቃሴ አንተ ያሉበትን ቦታ ታሳያለህ። ከዚህች ከመኪና አትወርድም። በቃ አሳያችኋለሁ። ሰማኸኝ አይደል? ልክ እኛ ያሉበትን ስናረጋግጥ ነው ወደኛ ጋር የምትመጣው። ሰማከኝ? አዎ ሰምቻችኋለሁ። ከዚህ በኋላ ይኸውልህ ምንም አይነት ጨዋታ አልፈልግም። ምንም አይነት ጨዋታ አሁን ምንም ነገር ወሬ አልፈልግም። እንዳትወራ፣ ዝም በል። በጣም አስመሳይ በቃ ላሳያችሁ በቃ አሳያችኋለሁ አልኩህ አይደል እንዴ? በቃ ይቅርታ አድርጉልኝና አሳያችኋለሁ። አብራችሁ ተባብሬ በቃ ወደ ነው መጣል እዚህ ድረስ። እንግዲህ ተመልካቾቻችን አሁን ይኸው ያለበትን ሶፊ ያለበትን ቦታ አሳያችኋለሁ ብሎ እዚህ ጥቅጥቅ ያለ ጫካ ውስጥ ነው ይዞ ነው የመጣው። እስኪ እንግዲህ ተመልካቾቻችን የሚሆነውን ነገር አብረን የምንመለከት ይሆናል። ሂድ ውረድ። እንዴ በእናትህ አሳገኛል ኮኮ። ይኸውልህ ተረጋጋ። ምንም አይነት ጨዋታ እንዳትጮህ። ድምጽ ቀንስ። እሺ ይኸውላችሁ እናንተ በዛ ጋር ሂዱ፣ በዚህ ጋርም እሺ፣ በሁሉም ቦታ እየተጠነቀቃችሁ የሆነ ነገር ካሰማችሁ ምልክት ስጡኝ። እሺ ና። ወዴት ነው የምትሄደው? ና ወዴት ሄደህ? እስኪ ቀስ አድርገኝ እንዴ ያማል። እሺ የቱ ጋር ነው ያለው? ቶሎ በል ተናገር። የቱ ጋር ነው ያለው? እሺ ቀስ አድርገኝ። እነግርሃለሁ ቀስ የቱ ጋር ነው? አትንተባተብ፣ ተናገር። የሆነ ጨዋታማ አስበካል። ይጋማ ነበር እኮ እዚህ ጋር ነው። እኮ ይኸውልህ ወጥመድ ውስጥ እያስገባኝ ባልሆነ ሰማኛለህ? ወጥመድ ውስጥ እያስገባው አይደለም። ሲበዛና በዚህ ነው። ምን አለ? ምንም ነገር የለም እኮ ወደዚህ ጋር ምን አለ? እስቲ ያው ቆመ። ቆይ እዛ ጋር ና። እሺ እስኪ ቁጭ እዚህ ጋር ቁጭ በል። ቁጭ እንዳትነ። ይኸውልህ ስማኝ፣ እየቀለድክብኝ ጨዋታ እየተጫወትክ እንዳይሆን ብቻ ትሰማኛለህ? አትንተባተብ። ስማኝ፣ ይሄን ያክል እነሱ እንደዚህ ትፈራቸዋለህ እንዴ? አዎ ፈራቸዋለሁ።
አትንተባተብ። እኔ እኮ ስለፈራሁ ስማኝ፣ አትንተባተብ። ሰማኛለህ? ይኸውልህ ስማኝ፣ ልንገር፣ ያሰብከው እቅድ ካለ አሁን እዚሁ ንገረኝ። ስማ፣ የሁላችንንም ህይወት ውስጥ አደጋ ውስጥ ነው የምጥለው። ስለዚህ የሆነ እቅድ ያሰቡት ወደዚህ ሰው ከመጣባቸው የሚደበቁበት ቦታ ምናምን ካለ ንገረኝ። አይ የሚደበቁበት ቦታ የለም፣ እዚህ ጋር ነው የነበሩት። እንሄዳለን። ታዲያ የት አለ? ሰው የሚባል ነገር የለም እኮ። ሰማከኝ? ሰምቻለሁ። እሺ ምን ላድርግ? ይኸውልህ በኋላ በዚህ ነገር አንላቀቅም። በዚህ ጉዳይ አልተወክም። እሺ ሰማኛለህ? እየሰማሁ ነው። እሺ ምን ላድርገው? እንዴት ምን ላድርግ? እዚህ ይዘህ መጣህ አይደል? እዚህ እሺ በቃ እንሂድ ወደዛ። እሺ ወዴት ነው ወደዛ የምትሄደው? ከዛ ድረስ እዚህ ድረስ አመጣኸኝ እኮ የትና የት አውቀህ እያጫወትከኝ ነው ያመጣኸኝ አይደለ? እያጫወትከኝ ነው ወደዚህ ይዘኝ የመጣኸው። አንተም ማመን አልነበረብኝም። ሰማለህ? ይኸውልህ ልንገርህ፣ በሚስትና በልጆች ነው የምቀልደው። ሰማኸኝ? ሰማለሁ። አዎ ሰምቻለሁ። ምን የአንገትህን በጣስኩብህ? በሰው ደም የተገዛ የራስን ንብረት እንደምትፈልግ ይኸውልህ፣ እኛም ወንድማችን እንደዚህ ነው የምንፈልገው። ሰማለህ? ሰማኛለህ ወይ? አዎ እየሰማሁ ነው አልኩህ። ስለዚህ ምን አደረኩኝ ያልኩህ? ልንገርህ፣ እቺ ቁራጭ ሀብል አንገት እንዳትወድቅብህ እኔንም እኮ እንዴት ወደ ኪስ እንደከተተ በጣጠስከኝ እኮ እኔንም እኮ በጣጠስከኝ እኮ። ገና ምን አይተህ ገና አሁን ይኸውልህ በሰላም እንድናገኘው ብቻ ተባበርን፣ እርዳን። ስለ ሚስትና ስለ ልጆች ብለህ አሁን የምልሽ ስለ እነሱ ብለህ አንተ አትወዳቸውም? ቤተሰቦች አይደሉ? ነገሩ ክዳቸዋል። ምን ትወዳቸዋል? የካርካቸው ቤተሰብ የለኝም አላልክም? ለነሱ ብዬ ነው። እሺ ድምፅን ቀንስ። እሺ እንደዚህ እንደተጫወትክብኝማ እጫወትብካለሁ እንዳይመስልህ። እየተጫወትክብኝ እኮ ነው። እዚህ ምን ታረገኝ? እንደዚህ በቀላሉ ተላቀቅናታ። ስማኝ አሁን ስማኝ። አሁን ተነስተህ በስነ ስርዓት ምራኝ። አሁን አንድ ድል ነው የምሰጥህ። ተነስ። ዝቅ በል። ምን አይነት ነገር ውስጥ ነው የገባው? ናስቲ ወደዚህ ማን ፈልገህ? ምንድን ነው ይኸውልህ? ለምን መጣህ? አንተ እየደማኩ ነው። በእናትህ እየደማ ነው ይለኛል። ለምን መጣህ እዚህ? ይገባሃል አይደል? የቤተሰቦች ህይወት በእነሱ ካሜራ ምንድን ነው የካሜራ? ለምን ነው ይዘህ መጣህ? ይኸውልህ ስማኝ፣ አድምጠኝ። የቤተሰቦች ህይወት በእጃቸው ምን አገባኝ እኔ ስለ አንተ ቤተሰብ? ለምንድን ነው የማያገባህ? ምንድን ናቸው? ለምንድን ነው ካሜራ ይዘህ የመጣህ? ይዞኝ እኮ ነው። እሺ እኔ ምን ላድርግ? እሺ ምን ማለት ነው? ምንድን ነው ምን ማለት ነው? አንተ በሽተኛ ነህ። የቤተሰቦች ህይወት በእጃቸው። ምን አገባኝ ስለ አንተ? እኛስ እንዴ ለምን አያገባህም? ገባህ አይደል? ለምንድን ነው ምልክት ሳትሰጠኝ የገባህ? እንዴ አጣዋችሁ አሰጠኝ። በዚህ ጋር አልነበርኩም። እየለፈለፍኩ ነበርኩ። ምን ማለት ነው? አዎ እየለፈለፍኩ ነበር። ምንድን ነው ማለት ነው? እየደማኩ ነው። አሁን በጣም እየደማኩ ነው። አንተ ምን አገባህ ስለሱ? ያገባኛል። ለምን የቤተሰቦች ህይወት በእጃቸው ውስጥ ነው። እኔንም እኮ ሊገሉኝ ነበር። ምን አገባኝ እኔ? ለምን አገባህ? ምን አገባኝ? እኔ? እንዴት ነው የማያገባህ? እንዴት ምልክት አትሰጠኝም? እንዴት አድርጌ ስጣት? እየጮኩ ነበርኩ። ይኸውልህ ወይኔ እባክህ እኛንም ተረዳን። ማናችሁ ሲጀምር ምንድን ነው የካሜራ? ምን ልታደርጉ ነው የገባችሁት? ወንድማችንን ፍለጋ። የማን ወንድም? ወንድማችን የእኛን ወንድም። እሱ ነው ይዞብን የተሰወረው። እኔ የማውቀው ነገር የለም። ምንም የማውቀው ነገር የለም። እባካችሁ አንተ ወሬ እንዳታበዛ። እና ታዲያ ለመታኝ ነኝ። ምን አደረኩ? ይሄ ቦታችን ነው። እኮ እኔም ወንድሜን ፍለጋ ነው የመጣሁት። እባክህ በቃ ኧረ እባክህ አንተ ስርዓት ያዝ። ይሄ ሁሉ ነገር የመጣው በአንተ ምክንያት። አሰራራችን እንደዚህ ነው እንዴ? እሺ ምን ላድርግ? ቤተሰቦችን አፈራኋቸው። እባካችሁ አሁን እባካችሁ ለዚህ ቤተሰቦች ልድረስባቸው።
ትድረስላቸው። ምን አገባኝ እኔ ስለ አንተ ቤተሰብ አንተ ቤተሰቦች ለኔ እኔ ቤተሰቦች አንተ ተባብለን እኮ ነው ቃል የገባ ነው። አንተ እኮ ነው ካርከን እኔ አልካርኳችሁም። ቤተሰቦችን አፈኗቸዋል አልኳችሁ። የቱ ጋር እንደምሆን ታውቃለህ አይደል? ምልክት አሰጠኝ እኮ እየጮኩ ነበር። እሺ እናንተ አሁን ለምን ነው የምትጨቃጨቁት? ኧረ እባካችሁ። አንተ ምን ፈልገህ ማንን ፈልገህ ነው የመጣው? ወንድሜን ፍለጋ አልኩህ እኮ። የምን ወንድም? የኔን ወንድም ሶፊ የሚባል ነው ያላቅም። ሶፊ የሚባል አንተ አታውቅም? እንግዲህ አሁን እሱ ያውቃል። አንተ ንገረው። አንተ ምን አባ ሶፊ ነው? ንገረው። የምን ሶፊ? ያገት ነው ሶፊ። ማን ነው ሶፊ? ምንድነው ሶፊ? ከዚያም እንትን ያገት ነው። እዚህ ጫካ አግተነው አለ አይደል እንዴ? ማን ያገተው? እናንተ እንዳትንቀሳቀስ። በቃ እጃችን ተይዘናል ገና። አንተ ውሻ እንዳትንቀሳቀስ። አገኛለሁ። ቤተሰቦች ተይዘዋል። አገኛለሁ። ዝም ብለው በሰላማዊ መንገድ እንስጣቸው ወንድማችን። ልቀቀኝ። እኛም ቤተሰቦቻችን እንዳትንቀሳቀስ። ልቀቀኝ ብያለሁ። እንዳትንቀሳቀስ። እዛ ሁን። ሁለታችሁ ቤተሰቦች ተይዘዋል። ቤተሰቦች ማለት አንተ አስሬ ቤተሰብ አትበል። ምንድነው ቤተሰብ ማለት? እንዴት እንደዚህ ትክዳለህ? እኔ ፈልጊው ነው ያዝኩት፣ ፈልጊው ነው ያደረኩት። ምን ላድርግ? ማን ናቸው? ምን ፈልገው ነው የሚሉት? ወንድማቸውን እንደፈለጉት ወንድሞቻችን ልጆቻችን ይዘዋል። እነሱ ወንድም ሰተን ስማ፣ አሁን ሁለታችሁ እንዳትነጋገሩ። ምንም ወሬ አልፈልግም። አንተ ማውቀ ነው ወጥምር ውስጥ የከተተ እንካ ካሜራማን ሽጉጡን ያዝ። እንዳትነቃነቅ። ወሬት ሄዱ። ኑ እዚህ ጋር ነን። ኑ አሁን ወንድማችን የት እንዳደረጋችሁት ታሳዩናላችሁ። የምን ወንድም? በሰላም እኔ የማውቀው ነገር የለም። በሰላም ወንድሜ እሱ ምን ፈልጎ እንደመጣ አሁን ካንተ ጋር ተግባብተናል አይደለ? እሱን እንዲረዳ እናድርገው። አንተ ስርዓት ያዝ። ዝም ብለህ ይኸውልህ ወንድሜ አይደምጠኝ። አሁን ምንም ማድረግ አንችልም። ይኸውልህ ወንድማቸውን እንስጣቸው። ቤተሰቦችን እፈልጋቸዋለሁ። የአንተ ቤተሰብ ለምን ገደል አይገቡም? እሱን እንግዲህ ሰማህ? የማውቀው ነገር የለም። ሶፊ ይኸው በቃ ትሰማለህ? ምንድነው? ቅድም እኔ እያዳመጥኩ ነበርኩ አንተ ስትለፈልፍ ስታወራ። አሁን ተራህን ሰማኝ። እያዳመጥከኝ ነው? ወንድሜን ነው የምፈልገው። ሶፊን የት ነው ያደረጋችሁት? እኔ አላውቅም። ምንም የማውቀው ነገር የለም። እንግዲህ ተመልካቾቻችን ይኸው ጭንቅላቴ መቶኛል። ዛሬ ምንም ነገር ቢፈጠር ሶፊን ሳናገኘው አንወጣም ከዚህ ጫካ። ምንም ቢፈጠር እኔ ምንም የማውቀው ነገር የለም አልኩ እንዴ። ሽጉጡን ከኔ ያመጣው? በቃ እኛ ሌቦች ነን። ስልክ ምናምን ነው የምንቀበለው። ስልክ ምናምን ነው የምትሰርቀው በሽጉጥ አይደለ? ሰው ሀገር ያስመልሳል። አንተ በሽጉጥ ስልክ ትሰርቃለህ አይደለ? በቃ ስራችን ነው። በዚህ አሁን ሶፊ የት ነው ያለው? ሶፊ እኔ አላውቀውም። እንዴት እኔ አላውቀውም? ምን አስር የምጠይቀኝ? ሶፊ የት ነው ያለው? ንገረኝ። አንተ እንደዚህ እንዳደማኝ እኔ አንተ ማድመት አያቅተኝም። ገባህ አይደለ? እኔ አላውቅም አልኩ አይደል? አሁን ሶፊ የት ነው ያለው? እሱ ለምን አትጠይቀውም? እሱ ነው እኮ ይዟቸው። እሱ እዚህ ናቸው አለ። እኔማ ነገርኳቸው። አንተ ተባባሪ ነህ። እሱ ለልጅና ለሚስቱ ሲል ወደዚህ ይዞ ይመጣ አይደለ? አንተም ገና ወጥመድ ይሁን አይሆን አላወቅኩብህም። እኔ ነገርኩህ። ሶፊን በእጅ ሳሊስ ሚስትና ልጆች ራሱ ነው ያዘው። አንተ አስሬ እሱ ነው አትበለኝ። እና ታዲያ እኔ የማውቀው ነገር የለም። ስማኝ ልንገርህ፣ ሶፊን ደረስንበት ብለን እሱ ነው ከዓይናችን ይዞብን የተሰወረው አይደለ? ከስንት መከራና ከስንት ጉትበታ በኋላ አወጣ። ታዲያ እሱ ለምን አትዋውጣጡት? እዚህ ይዞ መጣ። አንተ ደግሞ እዚህ ተቀባይ ነህ። የት እንደደረሰ መረጃ ስጠን። ስልክ ምናምን ነው መረጃ ስጠን። ሰማለህ? መረጃ ስጠን። በቃ ይዘውት ሄደዋል። ከዚህ ወደ እነ ይዘውት ሄዱት። እኔ አላውቅም። እኔ አላውቅም። በቃ አንተ ሳታውቅ ይዘዋቸው ነው የሄዱት። በቃ ሳታውቅ የትም ቦታ ይዘውት ሄዱ። የትም ቦታ እኔ አላውቅም። በቃ ይዘውት ሄዱ። ፍንጭ ስጠኝ። ይኸው አባቴ እኔ ልሂድ። በቃ ይኸውልህ ልንገርህ፣ እኔ ምንም የማውቀው ነገር የለም። ይኸው ነገርኩህ። የት ነው የምትሄደው? የት ነው እኔና ጋፍጠህ የምትሄደው አንተ? ሂድ እስቲ። አንተ አይደል ሶፊ የት እንዳላቃለህ? እነሱ ሂድ እስቲ አንተ ሞክር። ለምንድን ነው ነገርኩህ? አስያዝኩህ ሰውዬውን። ልሂድ ትላለህ እንዴ? ሞክር ሂድ። ሚስትና ልጆች የት እንዳሉ ታውቃለህ? ታውቃለህ ወይ? አታውቅም። ፈልገኸኝ ትመጣለህ። ሂድ። ማንም አይዘም። ሂድ። ወደ ሚስቴና ወደ ልጆቼ ላኩኝ። ይኸው በቃ ሰጠው። እሱን ያዝ። እሺ አሁን ነገር የት ነው የምታመልጠው አንተ? እኔ ሰጥ ስማ፣ ንገረኝ። እኔ አላውቅም። ይዘውት ሄደዋል። ወዴት ነው ይዘውት ሄዱት? እኔ አላውቅም። እሺ ምን አድርገውታል? በቃ አስረው ነው ይዘውት ሄዱ።
አረ እንዴ ማሰር ብቻ አይደለም። ምን አይነት መርፌ ነበር ስትወጉት የነበረው ወንድሜ? ምን አይነት ጨካኝ ናችሁ? እኔ አግቼው ነው እንጂ ሌላ ነገር አላረም። ምንድነው የወጋችሁት? ምንድነው የወጋችሁት? እሱ መናገር አልችልም። ምንድነው የወጋችሁት? ማደንዘዣ ምናምን እየወጋ ነው። አንተ ስርዓት ያዝ። የማደንዘዣ ቤተሰቦችን ማስለቀቅ እፈልጋለሁ። ያረከው ነገር ካለ ተናገር። ነበር ካንተ ነው ዋናው እኮ እንዴ። ምንድነው እንዴ? ቤተሰቦቼ ይኸውልህ በሰው አሁን አንተ እዚህ ትክክለኛውን ነገር እየወጣጣ ብትወራም እኮ ያጂነት አደንም እየነገርኩ ነው እንዴ። እኔ ቤተሰቦቼ እንዲለቀቁልኝ እፈልጋለሁ። ስለዚህ ቤተሰብ አትበል። ያረከውን ነገር ተናገር። አሁን ምንድነው ያደረጋችሁ? መርፌ ከወጋ አንተ ወግቻለሁ በል። እኔ ማውቀው ነገር የለም። አንተ እንደ ዶክተር መርፌ ተሰከሰ እንደኔ ነው እንደዚህ ነው ያደማችሁት? ደሙን እዛ ቤት ስናገኘው እንደዚህ ነው ወይ ያደማችሁት? አልደማም። መድማ የማደም ነበር። ሌላም ወንጀል ሰራችሁ እንዴ? ሌላም ወንጀል ሰርታችኋል? ጃኬቱና ደሙን ያገኘ ነው እዛ ቤት ስንገባ። ንገረኝ። ደምቶ ሊሆን ይችላል ማለት ነው። እኔ እሱን መጠበቅ ነው ሊሆን ይችላል። እኔ እሱን አሰርኩኝና አስገባሁ። ቃላችሁ አንድ ነው። ሁለታችሁም ቃላችሁ አንድ። አንተው ንገረኝ። 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 ለምንድን ነው የምትመታኝ? ንገረኝ። እኔ የማውቀው ነገር የለም ማለት ቁጭ በል። አንተ ቁጭ በል። ቁጭ በል። አንተ ራስህ ቁጭ በል። ቁጭ በል። አልፈልግም። ቁጭ በል። ንገረኝ። ንገረኝ። ስለሶፊ ሄደዋል አልኳት። ወሬ ነው ይዘውት ሄዱ። ይዘውት ነው የሄዱት። በቃ እኔ አላውቅም። ልጁ ደንዝዟል። በቃ በመርፌ ደንዝዟል። ንገረውና ምን አይነት ጨካኝ ንገረው። አንተ የምታውቅ ነገር ምን አይነት ጨካኝ ናችሁ ግን? የማውቀው ነገር የለም። ምን አይነት ጨካኝ ናችሁ ግን? ስራችን ነው በቃ። እኔ ስራዬ ነው። ምንም ማድረግ አልችልም። ማደንዘዣ የሰው ልጅ ላይ ተደጋጋሚ ሲወጋ የሚያመጣውን ኢፌክት ታውቃለህ? ግን ለመሆኑ አናውቅም። ታውቃለህ? አዎ አንተ አድርገህ የተባልከው ነው ገንዘብ አይደለ? አንተ ገንዘብ ነው እንትን ያለክ። አሁን ለምን አትወኝ? እኔ ነገርኩ አይደል? ሄደዋል አልኩ አይደል? ያለበትን ዛሬ እኔ አላውቅም አልኩ። ይዤው ካልወጣው እናንተም ከዚህ ጫካ በህይወት አትወጡ። ልንገርህ፣ እኔ እኮ ምን ላድርግሽ? በህይወቱ አትወጡም። ግደለኝ፣ እንግዲያውስ ግደለኝ በቃ። እሺ አሁን ይኸውልህ፣ ከዚህ በኋላ እኔም ደክሞኛል፣ ሰልችቶኛል። ሰማኛለህ? በቃ ተሆና ከሰለች ምን አድርግ ነው የምትለኝ? ተወኝ ከሰለቸኝ ያልከው አላውቅም አልኩ። አንዴ ይዘውት ከሄዱ እኔ ምንም ማውቀው ነገር የለም። ስማኝ፣ ይኸውልህ አታዳርቀኝ። አንተ ምን ትነግረኛለህ? እኔ አላውቅም። ትነግረኛለህ። አታዳርቀኝ። ምን ነግርህ ነገር የለም። ከኋላ መታኝ። አሁን ይሄ ደግሞ ከመምታቱ የባሰ እያደከምከኝ ነው። ሰማለህ? ንገረኝ። ምን አድርግ ነው የምትለኝ? እኔ አላውቅም። አንተ ተናገር በለው። ምንድን ነው ተናገር በለው? ንገረው ራስህ ከፈለግህ። እኔ አገዝኩም ደበደበኝ እንዴ? አገዝኩ እኮ። አገዝከኝ? አገዝኩ እኮ። ማገዝ እንደዚህ ነው? ስራ አገዝኩ እንደዚህ ደበደበኝ እንዴ? አራቶች አሁን እባክህ ራስህ ጉዳይ። ስማ ንገረኝ። ምንድን ነው የምነግርህ? ንገረኝ። ምንድን ነው የምነግርህ? በዚህ ጋር ነው የሄዱት። በዚህ ጋር ነው የሄዱት። በዚህ ጋር ወሬት ነው የሄዱት። እኔ አላውቅም። ወሬት ነው የሄዱት። አላውቅም አልኩህ። በቃ አትጨቅጭቀኛስ። ንገረው እያልኩ ቁጭ በል አንተ። ቁጭ በል። ቁጭ አልኩ እኮ ንገረው እያልኩ። ቁጭ በል። ምንም አይነት እንቅስቃሴ እንዳታደርግሽ። አንተ ነገረ ስራ አላማረኝም። ነገረ ስራ አላማረኝም። እኔ በተሰውችን ነው ፈልገው ነው። ከየት ከዚህ ከጫካ ስር ነው የበቀለው እሱ ሲመጣ እኔ እኮ እንደሚጠብቀን ታውቅ ነበር እንደሚጠብቀን። አላውቅም። ተነጋግራችሁ ነው አይደል? ተነጋግራችሁ ማሳየ ነበር። እንዴት ማለት? አሁንም እየዛትክ ነው? ወይ እየዛትክብኝ ነው? ንገረው። እየዛትክብኝ ነው ወይ? አሁን ትለቀኛለህ? አለቀኝ። አረ ንገረውና ቤተሰቦች ምንድን ነው የምነግረው? አንተ ወንድሜን ሳላገኝ ቤተሰቦች ይተይዟል። ይኸውልህ አሁን ወደዚህ ጋር ነው አይደል ሄደው ያልከው? ወደዚህ ጋር ያለበት ቦታዬን ጫካ ገለባ ብጬም ቢሆን ዛሬ ሶፊን ሳሊዝ እናንተም አትወጡም፣ እኔም አልወጣም። ቤተሰቦችን ይኸውልህ ሲጀምር ሹፌሩ እሱ ነው። ያለ እሱ ደግሞ የትም ቦታ አትሄዱ እኮ። ይኸውልህ አሁን እሱ ከሆነ እሱ ነው የወሰደው ማለት ነው። እኔ አይደለም ነገር የለም። ስማኝ፣ ወደዚህ ነው በጥርፊያ ሲወጣ ያገኘሁት እሱ ወደ እናንተ ጋር እየመጣ። ስለዚህ እሱ ነው ሹፌራችሁ። አሁን ንገረው። እሱ ነው መኪናውን ይዞ የሚሄደው። እሱ ነው የትም ቦታ የሚያጓጉዝላችሁ። ያለሱ ምንም ነገር ልታረጋችሁ እኮ። ለምን እሱን አትጠይቁም አይደለ? አው ሹፌሩ ነኝ። ለምን አትጠይቁም? እኔ ሹፌር ነኝ እንጂ እኮ የሰርክበት ለምን አትነግረውም? ሹፌሩ ነኝ። ሌላ ሰው መኪናው የሚነዳው አለ? የለም እኔ ነኝ የምነዳው። ስለዚህ እናንተ እኮ ንገረው። ቤተሰቦች ማስረከብ አንተ እንዳደረስክ እናንተ ናችሁ ያጋታችሁት። እኔ እኮ ወደ ቤት የመለስኩ አይደል እንዴ? ቤተሰቦች ይኸውልህ በቁጥጥር ውስጥ ናቸው። ስለዚህ አሁን ንገረኝ። እኔ ቤተሰቦች እንድለቁ ሰማኛለህ?
ያንተ ቤተሰቦች ቢታገቱ እንደዚህ አታረግም ነበር። ገባህ አይደል? የኔ ቤተሰቦች ተይዘዋል፣ በእነሱ ቁጥጥር ውስጥ ናቸው። አንተ ስራ እኮ ነው። ስራ ነው አይደል? የሰው ህይወት አጣብቂ ነገር ውስጥ ከታችሁ እናንተ እንደ ስራ ነው የምትቆጥሩት። ምን ያህል ቢያዝናናችሁ ነው? ምን ያህል ብትዝናኑ ነው ግን? ንገረኝ እስቲ አሁን ንገረኝ። ወዴት ነው የሄዱት? በዚህ ጋር ነው የገቡት። በቃ ወደ ታች ነው የሄዱት። በዚህ ጋር ነው የገቡት። የት እንደወሰዱት አላውቅም። በዚህ ጋር ነው የገቡት። እሺ በእና ነገራቸውና በእናትህ አንተ ከዚህ በላይ ነው የማውቀው ነገር ምንም መሟገት አያስፈልግም። አሁን በዚህ ጋር ነው የሄዱት ብሏል። እሱን እስክናገኘው ድረስ የትም ከዚህ ጫካ አንወጣም። የትም ሰማኛለህ? አንተም ሰማኛለህ? ይሄ ሁሉ በአንተ ምክንያት ነው። የት ሄዳችሁ ነው? እስካሁን ድረስ የት ሄዳችሁ ነው? የት ሄዳችሁ ነው? እንደዚህ ስትመታ ድረስ አሁን ሁላችሁ ስሙኝ። ምንም አይነት ስህተት አልፈልግም። ከዚህ በፊትም ሶፊን ሲወስዱት እንደዚህ ነው ከኋላ አጥቅተው ይዘውት ሄዱት። ስለዚህ አሁን እባካችሁ ተጠንቀቁ። አሁን ወደ ሶፊ ጋር ደርሰናል፣ እየሄድን ነው። ይኸውላችሁ 4 አይን ይኑራችሁ፣ በሁሉም አቅጣጫ ተመልከቱ። እሺ እየነ ተነስ 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 ና ምራ ና ቀጥል አንተ። እሺ ና ሂድ። በዚህ ጋር ነው ሄደው፣ በዚህ ጋር ነው ወረዱ። እሺ ሂድ ቀጥል። ይኸውልህ አሁንም ወጥመድ እንደሆነ ሰማለህ። አሁን በምንም ታሪክ አልፋታም። የፈለከው ማለት ካሜራማኑም ተዘጋጅ፣ እያያችሁ እሺ። በዛ በኩልም እያየህ ና እንጂ የምንድን ነው ከኋላ የምትወሩት? ከፊቱ ሂድ፣ ከፊት ሂድ። የማታ ይዘው ቤተሰቦች ምን አደርጋለሁ? ያ አንተ ውሻ አስሬ ቤተሰብ ይኸውልህ አርፈህ ስማ፣ ምልክት እየሰጠ ነው እንዴ? ሰማለህ? ምንም አይነት እንቅስቃሴ እንዳታብዛ፣ ድምጽ እንዳታወጣ፣ ድምጽ እንዳታወጣ። እገልሃለሁ። አንተ ድምጽ ቀንስ እስኪ። በዛ በኩል አንተ በዛ በኩል ሂድ። እንዴ ጫካው አያልቅም እንዴ? የት ነው የከተታችሁት? እዛ ውስጥ ናቸው። ጉድ ፈላ። ቆይ ምንድን ነው የፈለከው? ከኔ ወንድሜን አልኩህ እኮ ሰማለህ? ወንድሜን በቃ ልቀቀኝ፣ ልልቀቅህ። ወንድሜን ሳላገኝ ከዚህ ጫካ የትም አልወጣም። ደግሞ ሌላ መንገድ ነው። ይኸውልህ ጨዋታ እየተጫወተ እንዳይሆን ሰማለህ? ትረሳለህ ሚስትና ልጆችህን። የምታውቀው ነገር ካለ ቶሎ ተናገር። ስማኝ፣ ሰጠው እኮ አሳልፌ ሰጠው እኮ እኔ ቤተሰቦቼ እፈልጋቸዋለሁ። እሺ ቤት በኩል ነው የሄዱት። በዚህ ወይ በዚህ ነው የሄዱት? ምንድን ወይ በዚህ ወይ በዚህ ነው የሄዱት? እኔ አላውቅም። እንዴት ነው ወይ በዚህ ወይ በዚህ? አንዱን ተናገር። በዚህ መሰለኝ አይደለም፣ እርግጠኛውን ነገረኛውን እያየህ አይኔን እያየህ ሰማለህ? አይኔን እያየህ በቃ በዚህ ጋር ነው እንዴ? እርግጠኛ ነህ? በዚህ ነው ቤተሰቦች። አንተ አስሬ ቤተሰብ አትበልብኝ። እስቲ አርፈቁ። ሰማለህ? እርግጠኛ ነህ? በዚህ ነው ሄደው፣ በዚህ ነው ሄደው። ጨዋታ እንዳይሆን ይኸውልህ ልንገርህ፣ እደግምልሃለሁ። አሁን ጨዋታ እንዳይሆን ሰማለህ? ኧረ በእናትህ ንገሩና አንተ ውሻ ወሬ አታውቅ። ያው እዛ ጋር ናቸው እንዴ? እሺ ቁጭ በል። ምንም አይነት እንቅስቃሴ እንዳታሳዩ። እንዴ ምን አድርገውታል? መሬት ላይ እኮ ወድቋል። ካሜራማን እና ጠጋ በል። ካሜራማን ይታያል እዛ ጋር። ማን ነው ደግሞ እንዴ? ሌላም ሰው አላችሁ እንዴ? ስማ፣ ያው አጋጆቹ ናቸው። ድምጽ ቀንስ እና እየጠየከኝ አይደለም እንዴ? ምን አንተ አሁን እዚህ ጋር እንትን ልትል ነው? ምልክት ልትሰጣቸው ነው? ና ይሄን ያዘው፣ ወደዛው ሰደው። ይሄ አያስፈልግም፣ ወደዛው ሰደው። ና አንተ ና እዚህ ጋር። ይኸውልህ ስማኝ፣ ሰማኛለህ? አዎ ይስማ።
ሚስትና ልጆች በሰላም እንዲኖሩ ትፈልጋለህ? አዎ ፈልጌ አይደል እንደዚህ ትፈልጋለህ አይደል? እዚህ ድረስ እያችሁ የመጣሁት ነው። ትፈልጋለህ? አዎ ፈልጋለሁ። ይኸውልህ ምንም አይነት እንቅስቃሴ አየው፣ ወንድማችን አየው፣ መሬት ላይ ተዘሩ እያየው ነው አይደል? ምን አይነት ስሜት እንደሚሰማኝ በውስጤ አንተ አታውቅም። ስለዚህ ልንገርህ፣ ስማኝ፣ አዳምጠኝ። ትሄድና ይኸውልህ ለሚስትና ለልጆች ብለህ ትሄድና እሱን ከኋላ አንተ ሄደህ ታወራዋለህ። ዝም ብለህ ታወራዋለህ፣ ታዘናጋልኛለህ። እሺ ይኸውልህ በምንም ተአምር እንዳይነቃ ትሰማለህ? ለሚስትና ለልጆች ብለህ ሂድ። አሁን ቃስ ብለህ ሂድ፣ ምንም እንዳልተፈጠረ ትሰማለህ? አንድ ስህተት እንዳይፈጠር ሂድ። በቃ እሺ ሂድ፣ አሁን ሂድ። እንዴ እጁን ወደ ላይ የሚያደርገው ምልክት እየሰጣቸው ነው እንዴ? እንግዲህ በስተመጨረሻ ተመልካቾቻችን ወንድማችንን ካሊድን በርቀት መሬት ላይ ጥለውታል። አንድ ሰው ቆሞ እየጠበቀው ነው። ሽጉጥ ይዟል። እንግዲህ ያው ከሱ ጋር ተገናኝተዋል። አሁን የተማመኑም አይመስልም። አሁን እኔ በዚህ በኩል በጀርባ ቀስ ብዬ ልሄድ ነው። ተመልካቾቻችን እንግዲህ ምን ሆኖ ማየት እንዴ ካሊድ ወይኔ ሶፊ